አሁን የወሰድከውን አይነት መድኃኒት ምግብ እየበላህ በየ6 ሰዓት ልዩነት መውሰድ አለብህ። ምክንያቱም ዶክተሩ እያለ ያለው ተደጋጋሚ ጊዜ እየመጣ ነው ይሄ ነገር። ካስታወስክ ለሁለት ለሶስተኛ ጊዜ ነው ራስን እየሳትክ ያለው። ስለዚህ ራስን መንከባከብ አለብህ። ምግብ መብላት አለብህ። የሚያስጨንቁህን ነገሮች መቀነስ አለብህ። እንግዲህ ከዚህ በኋላ ለማን ነው የምትኖረው? ለራስህ በደንብ ራስህን ጠብቀህ መኖር መቻል አለብህ። አቤላ ተናገረው፣ ተቆጣ። ምን ልቆጣው? እሱ ህፃን ልጅ እኮ አይደለም፣ ራሱን ጠንቅቆ ያውቃል። ከዚህ በኋላ የተፈጠረው ነገር ሁሉ አልፏል። ወደ ኋላ መመለስ አያስፈልግም። ተምረንበት እንደዚህ አይነት ነገር ይፈጠራል ብለን አልነበረም ይሄንን ነገር ያደረግነው። ግን ወደ ኋላ አንመለስና አሁን የተሰጠን መድኃኒት በስተክል ውጣ፣ ምግብን በስተክል ብላ። አንዴ ቀረ መድኃኒት አለ፣ እሱን ደግሞ ፈልጌ እመጣለሁ። እዚህ ላገኘው አልቻልኩም። መድኃኒት አለ፣ እሱ ቼክ አለ እንትን ነው አልተገኘም። ስለዚህ በየ6 ሰዓቱ መድኃኒት መውሰድ ስላለበት እዚህ አንድ ሰው ማደር አለበት። ይሄንን ደግሞ ከዚህ በኋላ አትጋፋ። አንድ ሰው እዚህ አድሮ ማንም ማደር የለበትም። ብሩ ደህና ነኝ እኔ። ማናችሁም ማደር አይጠበቅባችሁም። አንዳችን ማደር አለብን። በየ6 ሰዓቱ እየተነሳ ምግብ እያጎረሰ መድኃኒት የሚሰጥ ሰው፣ ምናልባት ደግሞ ህመሙን ከባሰብህ የሚጠራን ሰው ያስፈልገናል እኮ ማንም። ስለዚህ እኔ እደውልላችኋለሁ፣ ካመመኝ እደውልላችኋለሁ። ሂዱ በቃ። እውነት አይደለም አብርሃም፣ ሂዱ፣ እግዚአብሔርን ሂዱ በቃ። እኔ እዚህ መሆናችሁ ምንም ጥቅም የለውም። እኔ እደውላለሁ። ቻን ለምንድን ነው መሆን የምትፈልገው? አሞሃል አይደል እንዴ? ይሄን ብቻዬን መሆን ነው የምፈልገው። እኛ ደግሞ አንተ ብቻህን ትተንክ ሄደን እኛም ሰላም አናገኝም። ቢያንስ አንድ ሰው ብንኖር አራታችን ሶስታችን ብንኖር ምንም ችግር የለውም። ያንተን ደህንነት ለማን እየደወልን ነው የምናረጋግጠው? ለምን እሺ አትልም አብሽ? ወይኔ በእግዚአብሔር፣ ኧረ ምንም አልሆንም። መድኃኒት ማን ይሰጥሃል ማታ ላይ? ችግር የለውም ራሴ እኔ እኮ መንቀሳቀስ እችላለሁ እኮ። ደህና ነኝ እንዴ? ምን ሆናችኋል እናንተ? በምን አይነት መንገድ ነው የምታስቡኝ? እኔ አብርሽ ሄርሚዚ ትደር በቃ። ብሩ እሺ በለኝ አብርሃም፣ በቃ እኛ መጨነቅ አንፈልግም እንዴ። ምን ሆናል አብርሃም? እንደ ጤነኛ ሰው ራስህን አትይ በቃ። አሞሃል ሄርሚዚ ማንም እንዳይደራ አቤል። እሺ ከፈለክ እዛ ሶፋ ላይ ቁጭ ብያ ልጠብቅክና ልደር። ሄርሚዚ እሺ በለኝ። ሂጂ ወደ ቤት። መድኃኒት ግን ሰጥካለሁ። ሌሊት ላይ የምትወስደው መድኃኒት አለ። አንተ እዚህ ጋር ተኛ፣ እኔ እዛ ጋር ሶፋው ጋር ወንበሩ ጋር ቁጭ ብዬ ተኛለሁ። ችግር የለውም። አልፈልግም ሄርሚን፣ ማንም እንዲያደራ አልፈልግም። ለአንድ ቀን አልፈልግም ሄርሚን። ራሴ በቃ ራሴ እንትን እላለሁኝ። በቃ ራሴን በራሴ ትሪት አደርጋለሁ። ማንም አያስፈልገኝም። ሂዱ በቃ። እሺ ከኛ ውጪ ማለት ጠርተው አብሮክ እንዲያድር የምትፈልገው ሰው አለ? ማንም የለም በቃ አቤላ። እና ከሌለ ከአንዳችን ያስፈልጋል። አትጨናነቅ። ይወለ ግልጹ ልንገርህ፣ መጀመሪያው ነው ዋንኛው በሽታ ወንድ ወጣ ካለ መጨናነቅ እኮ በቃ። እንደዛ እንድትሆን የሚያደርገው ጭንቀት ነው። እሱን ልታውቅ ይገባል እኮ። እንዳልጨናነቅ ደግሞ ከፈለጋችሁ ሂዱ በቃ። አሁን እኔ ደህና ስለሆንኩኝ ማንም እዚህ ማደር አያስፈልገውም። ደብሮ ማስተረዱኝ አብርሃም፣ በደንብ ደህና እንድትሆን መድኃኒት መውሰድ አለብህ በየ6 ሰዓቱ። አሁን አንተ እኮ አልታወቀህም እንጂ ሰዓቱ በሄደ ቁጥር እኮ ለሊት 6 ሰዓት ሊሆን ይችላል፣ 7 ሰዓት ሊሆን ይችላል መድኃኒት የምትወስደው። በዛ ላይ መድኃኒቱን ክፋት ወስደሃል። ስለዚህ ቀስቅሶ ምግብ አጉርሶ የሚያስተኛ ሰው መድኃኒት የሚሰጥ ሰው ያስፈልጋል። በክፋት አትይው። ማንም አያስፈልግም። በእግዚአብሔር ሂዱ ሂዱ፣ እውነት ሂዱ። እሺ በል አንተ ራስህ እሺ በል። ለምሳሌ አንተ ራስህ እሺ በል። አሁን እስካሁን ሰማንክ አይደለ? አሁን ደግሞ አንተ እሺ በልና ምን ልህን ስማ። ዶክተሩ ጋር የነበርነው እኮ እኛ ነን አይደለ? ዶክተሩ ሲነግረን የነበረውን ነገር ስንሰማ የነበረው እኛ ነን። አንተ ታማ ውስጥ ላይ ተኝተህ ነበር አይደል? ስለዚህ እኛ ደግሞ የሰማነውን ነገር እንደዚህ ያደርጉለት ያለውን ነገር አንተ ላይ ያን ነገር ቶሎ ተሽሎህም ወደ ራስህ እንትን እንድትል ምን ነግረን ነገር ስማ እንዴ። ስልክ ቁጥር ተቀብዬዋለሁ። ከፈለክ ደውዬ ላገናኘህ። ሰው ያስፈልገዋል አጠገቡ ምናምን ብሎናል። ለምንድን ነው እሺ የማትለው? ያለውን ዶክተሩ በዛ ላይ የጫንክን ያለው
አትጨናነቁ ይልት ነው ያለክ እንደዚህ ሆነክ እንዴ አሁን ሂዱ ብለህን እኛ ራሳችን ቤት ሄደን ጥሩ እረፍት አናገኝም ማለት ስላንተ ነው የምናስበው ስላንተ ነው የምንጨነቀው በእርግጠኝነት ብቻ አንተ ተን ብንሄድ የምሬ ነው እንዴ ውሃ ቢጣ ማሐስ እዚህ ባዶ ቤት ውስጥ እንዴት ነው ጥላን ነው ነው እግዚአብሔር እኔ ኮታ ልጅ አይደለም ማን ሄደና አንተ ልጅ አይደለም ግን ህመሙን በቃ እንደዛ ልጅ ያደርጋል ገባክ እያሻለክ ነው እንቅልፍ የሚያስወስድ እንደዛ ነው ያለው ዶክተሩ ስለዚህ ቢያንስ ለሊት ተቀስቅሶ የሌሊት መድኃኒት የምትወስድበትን ሰው ያስፈልጋል ምን አድርገው በቃ ሄርሚ ትደር ወይ አቤል ወይ አንዳችን እንደር ሄርሚ ትቻለሽ እኔ ምን ችግር የለውም እሱ ፍቃደኛ ነው እሱ ከቻለች እሷ ትደር ምንድነው ሌላ ታሪክ እኮ የለውም እሺ በላል ሄርሚ እዚህ ማደር የለብሽም እንጂ በቃ እሺ በይኝ አንቺ ራስሽ እሺ በይኝ እዚህ ማደር የለብሽም የመልስ ምትመለስ ምንም ችግር የለውም እዚህ ጋር እኮ ብሬ አላድርም እዛች ጋር ቁጭ ብዬ እጠብቅሃለሁ ምክንያቱም ቤት ሄጄም በቃ እንቅልፍ አይወስደኝም ሆነክ ነው እንዴት ነው ወንበር ላይ እሺ ማን ይምጣልክ እንዴት ነው ወንበር ላይ ቁጭ ብለሽ የምታረሄር በቃ እንደምንም እንደ ቁጭ ብዬ እንትን እላለሁ ምንም ችግር የለውም ጠዋት ላይ ሲነጋ እንቅልፍ መተኛ እችላለሁ ቤት ሄጄ ግን ቢያንስ መድኃኒት ልስጥክ እሺ በቃ እንደዛ የምታስቢ ከሆነ ደግሞ ልክ የመድኃኒት ሰዓት ሲሆን እየደወልሽልኝ መውሰድ እችላለሁ ስልኬን ሳይለንት አላደርገው መድኃኒት ብቻ ሳይሆን የምትመገበው ምግብ ሰዓትን ጠብቀህ ይሄ በሰባው አስባቡ አልመገብም ብለህ የምታወራቸው ነገሮች ሰዓትን ጠብቀህ በስነ ስርዓት መብላት እንዳለብህም ጭምር ነው ይገባኛል ግን በቃ አንዴ እሺ በሉኝ እኔ አሁን ደህና ነኝ እኮ እየተደወለልህ ራሱ ያለው ስልክ ሌላ ጭንቀት ነው የሚሆንበት ኦፍ አድርገው አንዴ ስልክህን ጓደኞቼ ናቸው እየደወሉ እኮ ኦፍ አድርገውና በቃ ቢያንስ ቼክ ለማድረግ ነው በቃ አጥፋው አንተ ውስጥ ስልክህን አንድ ቀን በታግሰህ መቀመጥ አለብህ ብቻ አይደለ ራስን ትሪት እያደረግህ ቢያንስ አንድ ቀን መቀመጥ መቻል አለብህ ስልክ በቃ ጭንቀት ብዙ ሰው ሰምቷል ይሄን ነገር እንደታመምክ እንደወደቅክ ሰምቷል ያንን ደግሞ እየሰሙ ይደውሉልሃል ያስጨናንቁሃል ለጠይቅ ይሏል የማይሆን ጥያቄ ይጠይቁሃል ገባህ እነዛ ጥያቄዎችን ለመመለስ ደግሞ አንተ ራስህ ትጨነቃለህ ገባህ ይሄ ጭንቀት ደግሞ ለአንተ የሚያስፈልግ ነገር አይደለም በዚህ ሰዓት ብዙ ነገር ደግሞ አቤል ሰምቷል ዶክተሩን ሲናገር የነበረው ነገር ስማው እሱ ነው ከፈለክ ስልክ ላገናኝ ብዬሃለሁ እኮ ዶክተር እኛን ካልሰማህን ምናልባት እኛን ላለም ካላመንከን ቢያንስ እዚህ አብረንክ እንድናድር ካልፈቀድክ ዶክተሩን ላገናኝ ይዛኔ ብቻ ሳይሆን አንተ ምንድነው ይሄን ያህል ከጎንክ እንድንሆን በዚህ ልክ የምትገፋን እንዴ ብዙ ነገር ያሳለፈን ሰዎች አይደል እንደኛ አንተ ለኛ ጊዜ እንደዛ ልክ እንዴ እንደዛ እንኳን እንደዚህ እንድንከለክልህ እንኳን ፍቃድ ተሰጠንም አይደል እንዴ ከድሮ ጀምሮ አቤልም ቢሆን ብሩክም ቢሆን ጓደኞችክ ናቸው አይደል እንዴ በብዙ ነገር አንተ ከጎናችን ስትሆን እንደዚህ ከልክለህና አትፈቅድልንም እኮ ለኛ ቢሆን አይደል እንዴ ስለዚህ በዚህ አታድርግ በቃ በብዙ ነገር ከጎንክ የነበሩ ሰዎች ናቸው ይገባኛል እኮ በቃ ምንም መከልከል ምናምን አይጠበቅም በጣም ባዳ አደረከን እኮ ታውቀዋል ከኛ ውጪ ከኛ የተሻለ ከኛ የሚቀርብ ሰው መጥቶ እንዲያድር ማንን ነው የምትፈልገው በቃ ችግር የለውም ይሄ መሄድ ነው ይፈኛቸው ይበሩ ልጅው ከገባ እስኪ እሺ በል በቃ አንተ ምን አይደለም ነገር ነው ይሁን እኔ ስማኝ አብርሃም ስማኝ እሺ ምንድነው ዶክተሩን ቤት ይተኛል ብየው ሰው እንደሚኖር ነገር ይሆን የመጣው ያለበለዚያ ሆስፒታል ማድረግ ነበረበት ገብቷል ሆስፒታል ማድረግ ነበረበት ሆስፒታል ትሪት ያደርገዋል ማታደር ከሆነ እዚህ ሰው ማያደርግ ከሆነ ሆስፒታል እንሂድ በቃ ሆስፒታል ተኛ እኛም አንጨነቅም ወይስ እኔ ነጋሽ ጋር ወይ እና ባይ ጋር እንደደውል ነው ፈልግ ትክክል እዛ ወይ ደወልና ነጋሽ ስርዓት ነው ካልሆነ ደግሞ እኔ እየጨነቀኝ ነው በቃ እናንተ ምግብ ሆናችሁ እየጨነቀኝ ነው ስለዚህ ብሩክ በቃ ሄዱ በሩን ልዘጋ ነው ሄዱ በቃ አቤል ምን ነገር በለው የት ነው የምንሄደው አይደለም ሄዱ በቃ የት ነው የምንሄደው አብርሃም እሺ አሁን ደህና ነኝ እኮ በቃ ተነሱ ሰማኛለህ አንተ ሰው ሲታመም የትም አትሄዱም ምግብ መብላት አለባችሁ እንደዚህ ማድረግ አለባችሁ ብለህ እንደምትለው በቃ አሁን ግርግር አትፍጠሩ እኔ ደህና ነኝ ይሄ ግርግር አይደለም ታመህ ነበር አብርሃም
አሁን ደህና ነኝ እኮ ታመህ ነበረ ዶክተሩ ሲያወራ የነበረው እኛ ነው። ግዴታ እንደዚህ ሆናል ብለን መናገር አለበት። በቃ እሺ እኔ አመሰግናለሁ። በቃ ለኔ የምታረጉት ነገር ነው። አንተ ዋሰብንበት ነው ወይስ እዚህ እንዳናድር የፈለከው? በቃ አሁን ያን ፕሮግራም እያሰብክ ነው? አሁን እዛ ጋር ነው ጭንቅላት? ኖ አሁን በዛ ልክ ነው እያሰብከን ያለው? አይደለም እንደዛ አይደለም። በቃ ሁሉ ነገር ትተናል አይደለ? በቃ ሂዱ በቃ ችግር የለውም። አመሰግናለሁ። እኔ ታምሜ ቢሆን አሁን ግን ደህና ነኝ። እኔ ታምሜ ቢሆን እንደዚህ ነው የምትሆነው ወይ? አቤል ታሞ ቢሆን እንደዚህ ነው የምትሆነው? ደህና ነኝ እኔ እኮ። እንዴት ነው መድኃኒት ተከምሮ እያየን ደህና ነው ብለን የምንሄደው? ግልጹን ልንገርህ ስማኝ፣ ግልጹን ልንገርህ እንደ እውነታው ከሆነ እኛ ሆስፒታል ላይ እዛ ማደር ነበረብህ። ቢያንስ አንድ ቀን መቆየት ነበረብህ። ገብቶሃል? ግን እኛ ይዘን የመጣ ነው ሆስፒታሉ አይመችህም። ቢያንስ እዚህ ከሰው ጋርም ትቆያለህ። የሆነ የሚያናግርህም ሰው እዛ ግርግር ይፈጠራል ብለን ይዘን የመጣ ነው። ገብቶሃል? ሰው እየመጣ ስለነበረ ማለት ነው። አሁን ግን አንተ እንደዚህ ካልወጣችሁ ብለህ የምትልበት ምክንያት ግን አልገባኝም። ሌላ ጊዜ ቢሆን አንተ ግን ግዴታ ሰው መቆየት አለብህ ብለህ ትል ነበረ። መስማትም አለብህ አንዳንዴ አብርሃም አቤል ታማሚ ቢሆን ወይ እኔ ታማሚ ወይ ሄርሜላ ታማሚ ቢሆን ከማንም በላይ እንደዚህ የምትቆረቆረው አንተ ላይ ሲደርስ እስኪ አንዳንዴ የእኛንም ነገር እሺ በለን እስኪ እሺ በለን እንደዛ ከሆነ ደግሞ ሶስታችንም አብረን እንመጣለን። እኔ ሲያመኝ ከቤት ወጣ ብያለሁ። አስበልኝ ተጨንቀልኝ እንደመጣህ ከተረዳሁኝ ወዲህ ለምንድን ነው የሁሉ ሰው ላንተ የተጨነቀ ውጡልኝ ምናምን የምትለው? ልክ ነህ እኮ በቃ እኔ መተኛ አስፈልጌ እኮ ነው፣ እረፍት ማድረግ ፈልጌ ነው። ማንም አያስፈልግም። እኔ ራሴን አውቃለሁ እኮ ህፃን ልጅ አይደለሁም አይደል እንዴ ህፃን ልጅ አይደለሁም እኮ በቃ ማንም እዚህ ማደር አይጠበቅበትም። በቃ የታመመ ሰው ከህፃን ልጅ በላይ ነው። ቅድሚያ ጤና ነው የሚቀድመው። እሺ በቃ በእግዚአብሔር እያስጨነቃችሁኝ ነው። በቃ ሂዱ። አብራም እየመሸ ነው ያለው፣ ሰዓቱን አይተኸዋል? ሶስታችንም እዚህ ነው የምናድረው። የምትናደደው ለምንድን ነው ቴንሽን የምትሆነው እንዴ? ይሄ ነው እኮ በሽታ ታውቁሃል። ቶሎ የምትበሳጭ ቶሎ የምትጨናነቅ። አሁን የሚያጨናንቅ ምን አልሰደብንም ምን አላደረግንም። ለምንድን ነው በዚህ ልክ የምትናደደው? ተረጋግተህ በቃ አሁን ገባን አይደል እንዴ? ቢያንስ እረፍት ለማድረግ ሞክር። እንደኛን እንደዚህ በጉልበት አስወጥተን እንዴ እንትን የምትለው ምን ሆነ ነው ብሽ? እኔ መኪናውን መንገድ ላይ ያቆምኩት አስተካክየው እዚህ አድራለሁ። በቃ ለምንድን ነው ብሩክ አብርሃም ትተናህ አንሄድም። ይሄ ሁሉ መድኃኒት እያየን ትተናህ አንሄድም። አብርሃም እኛ እኮ ትተነው ብንሄደው እኛ ለራሳችን በቃ እረፍት ያስፈልገናል። ምን ያስፈልገናል? ግን ደግሞ በቃ እረፍት አድርጉ። በቃ ቤለኔ አሁን ለራስህ አንተ እንደዚህ ጥለን እንዴት ነው እረፍት የምናደርገው? ምንም እኮ የምንጠቀመው ነገር በቃ ተደከማችሁ ሂዱ። በቃ እሺ አንዴ እሺ በለን። አብርሃም ስነ ስርዓትን ያዝ እኮ ነው ይሄ በቃ በእግዚአብሔር አቤልና ተነስ። እስኪ ከሰው ጋር ትታገል። እስኪ ታማለ ተኛ በቃ ተጨነቅን ብለናል እኮ ሂዱ በቃ እሺ ተኛ። ቅድሚያ አረፍታ ቀድማችሁ ሂዱ። እኔ በር ልዘጋ ነው የተነሳሁት። በቃ እንደዛ ነው የምታስጨንቁኝ። እኛ ተጨንቀናል ብለናል። ያለ ፍላጎቴ የሆነ ነገር ብታደርጉ ያለ ፍላጎቴ ብታደርጉ ምንም አጠቅሙኝም። እንቅልፍም አይወስደኝም። ምን እናደርጋለን አብርሃም? እዚህ ብናደርገው መድኃኒት ከመስጠት ውጭ ምንም የምናደርገው ነገር የለም። ምን እያሰብክ ነው ያለው? የት ነህ? ምን እያሰብክ ነው ያለው? ወደ ኋላ ተመልሰህ እያሰብክ ነው? አብርሽ ደህና ነበርክ እኮ አይደል እንዴ? እየተረጋጋህ ነበር አይደል እንዴ? ዶክተሩ አትጨናነቅ ብሎሃል። ለምንድን ነው ሰው የሚልህ ማሰማው እንዴ? እዚህ አንዳችን አድረን ትሪት እናድርግ ማለት ምን የሚያበሳጭ ነገር አለው? ምን የሚያናድድ ነገር አለው? ለምን ትረጋጋት ሞክረም እንዴ? አንተ ያንተን ሰላም ያንተን ጤና ፈልገን እዚህ የመጣንበት ሌላ በሽታ እንዲፈጥር ነው የምትፈልገው እንዴ? ቢያንስ ከሰማህን ለአንተ ነው አይደል? ይሁን የተጨናነቅን ያለ ነው። አክብረንና ቢያንስ ተኛ እንዴ። ከሐኪም ቤት ጀምሮ አብረን አይደል እንዴ ያለ ነው። ለምንድን ነው እሺ የማትለው? በእግዚአብሔር እኛንስ ቅር ለምን ታሰኘናለህ? እኔ እኮ ቅር ለማሰኘት አይደለም። አመሰግናለሁ። በቃ ብዙ ነገር እያደረጋችሁልኝ ነው፣ እየተንከባከባችሁኝ ነው አውቃለሁ። በቃ ግን እኔ አሁን ምንም ለማልሆነው ነገር እናንተ ናችሁ ነገሩን እያካበዳችሁት ያላችሁት ማለት ነው። ሌላ በተደጋጋሚ ሌላ ችግር ነው እየፈጠርን ያለ ነው። እንደገና ሄርሜላ እዚህ ቤት እንደገና እኔ ጋር ማደር ሌላ ችግር ነው የሚፈጥረው። ስለዚህ እኔም ለመረዳት ሞክሩ። በቃ እሺ እኔ አድራለሁ። መኪናውን አስተካክዬ ልምጣ። መንገድ ላይ ያስቀመጥኩት እኔ አድራለሁ። በግድ እኮ ማንም የሚያድር የለም። ገብቷል። ሄርሜላም በግድ ትዳር ያለም ሰው የለም። ግን አንተ የምትፈልገው ነው የሚለው። ግን ሰው ያስፈልግሃል። በቃ ሰው ስለሚያስፈልግ ነው ሰው ይዳር እየተባለ ያለው። ገብቷል። የሆነ ነገር ብትሆን ወይ ደግሞ ሆስፒታል መሄድ ስትፈልግ ካመመ ህመሙ ከተባባሰበት
ቢያንስ አጠገብ ያለው ሰው ጋር ደውሎ ምናምን ሆስፒታል ይዘው ለማን ጥላንክ እንዴት እኮ ግራ ገባኝ እንዴ ነጋሽ እሺ ምንድነው የሚሉን የታመመ ሰው ጥላን በመሄዳችን ራስን እንደሳትከው አሁን ብስትስ እግዚአብሔር አይታወቅም እኮ አይደል እንዴ እሺ አሁን በቃ ለማን ጥላንክ እንዴት በቃ ይሆናል ሂዱ በቃ እናንተ ሂዱ በቃ ተረጋጋና ቁጭ በል ቻው በለን በስርዓት እንሄዳለን እኛ እኮ በቃ ቻው ብሩክ እዚህ ትሆናለህ በቃ ይመጣና ይወራል እኮ ተረጋጋና ቁጭ በል በቃ እሺ ተስማማን እኛ መሄድም ካለብን እንሄዳለን ገብቶሃል በቃ እዚህ ጋር የሆነ እንትን የምትለው ነገር የለም ብሩክ ያያድራል ያለውን ነገር እንትን ይላል የሚያስፈልግ መድኃኒት ብቻ ሳይሆን ምግብም ከዛ በተጨማሪ ደግሞ ለሌላም ሊያም ይችላል ያ ነገር እኛ በግልጽ ስላልነገርን ነው እንጂ ይሄ በግልጽ ለሌላም ድንገት ሊያም ይችላል ገብቶሃል ዝም ብሎ አይደለም እኮ እዛ ጋር የወደቀው ጤነኛ የነበርክ ሰው የወደቀው የራሱ ምክንያት ስላለው ነው አይደል አትጨናነቅ እስኪ ደግሞ አሁንም ደግሞ አታስብ በቃ እንትን እዛ ጋር ቁጭ በልና ናረፍታ ልጅ ብሩክ ያድራል በቃ ነው እንትን በል አቤላ እኛ እንሄዳለን እሺ አንተ ተኛ መሄድ ካለብን እኛ እንሄዳለን ዶክተር ያንተን ሰላም ያንተን ጤናዎች የምታነባው ነው ቢሆን ብሩክ የሚያስፈልግ ነገር ካለ ደውልልኝ እሺ ከመዳምሽ ለምን ደውላችኋለሁ መሄድ ካለብን እንሂድ ብሩክ የሆነ ነገር ከተፈጠረ ደውልልሽ ቻው እሺ ደውል ካለው እመጣለሁ እጠይቅሃለሁ ያስፈልግ ነገር ካለው እልክልሃለሁ እሺ ያለሽ ደግሞ ትናፍቀኛለህ ይተኛቸው ማለት ነው እሺ መኪናውን ማስተካከል ታሽጋ ደምራል